እኛ ክርስቲያኖች ስራ ያለብን ስለሆን ያለ ስራ የምናባክነው ጊዜ መኖር የለበትም። ታሞ የተነሳ እግዚአብሔርን ረሳ እንደሚባለው ብዙ ሰው ይዘነጋል። እንደሚገባ ጸንተን በተሰጠችን መክሊት ትንሽ ይዘን በፊቱ ከቀረብ የምስጋና ቀን አለ። እንደው ጠንከር ያሉ ጉዳዮች እንደው ብዙ ጥራት የሚጠይቁ ጉዳዮች እንኳን ባናደርግ በአቅማችን የሆኑ ልክ ባንክ ገንዘብ እንደማስቀመጥ ማለት ነው። በአቅማችን ልንሰራቸው የምንችላቸው ብዙ ነገሮች አሉ። ቢያንስ እነዛን እንስራ። እንዴት ሰነበታችሁ? እንዴት ከረማችሁ? አሜን። ታላቁን ጾም ራሱ ባለቤቱ የጾመውን ጾም ጀምረን ከዚህ ዕለት ከዚህ ሰንበት ከገብርኄር ሰንበት እንድንደርስ የረዳን የፈቀደልን አምላካችን እግዚአብሔር የተመሰገነ ይሁን። በተቻለ መጠን ለተወሰኑ ደቂቃዎች ሌላችንን ሰብሰብ አድርገን ከተቀመጠን አይቀር የእግዚአብሔርን ቃል እንሰማለን። ስለዚህ በተቻለ መጠን ሕሊናችንን ሰብሰብ እናድርግ። ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በትንሹ ታምናሃልና በብዙ እሾምሃለሁ ይላል። እስኪ አብረን እንበለው። በትንሹ ታምናሃልና በሉ፣ በብዙ እሾምሃለሁ። አዎ፣ ይህንን ቃል ሁላችንንም ያሰማል። ያው የውጣ ወረዱ ሁሉ ፍጻሜ ይሄን ለመስማት ነው። ወደ ጌታችን ደስታ ለመግባት ነው። ሌላው ሁሉ ሂደት ነው። ፍጻሜው ግቡ ይሄ ነው። ምንም አደረግን ምን ግቡ ይሄ ነው እና ግብን ማወቅ አስፈላጊ ነው። አንሳይሶ ዘበከንቱ እንዳይሆን እንዲሁ መመላለስ ትርፍ የሌለው ንግድ እንዳይሆን ውጤት የሌለው ድካም እንዳይሆን ግብን ማወቅ አስፈላጊ ነው እና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 25 ሁለት ምሳሌዎችን መስሏል። ይሄ ትምህርት የፍጻሜ ትምህርት ነው። ማቴዎስ ወንጌል ምዕራፍ 24 ጀምሮ ስለ ዓለም ህልፈት ካስተማረ በኋላ ምዕራፍ 25 ደግሞ እስኪመጣ ድረስ በምን አይነት ሁኔታ መጠበቅ እንዳለብን ሲመጣ ደግሞ እንዴት ባለ ሁኔታ አገልጋዮችን እንደሚቀበል ሁለት ምሳሌዎችን መስሏል። የመጀመሪያው ምሳሌ እንደምታውቁት በ10 ቆነጃጅት መስሎ የተናገረው ነው። 5 ሰነፎች፣ 5 ልባሞች። ሁለተኛው ምሳሌ ደግሞ ይሄ በ3 አገልጋዮች የተለያየ መክሊት በተሰጣቸው 3 አገልጋዮች መስሎ ያስተማረው ትምህርት ነው። ሁለቱም ስለ ፍጻሜ የተናገራቸው ትምህርቶች ናቸው። የመጀመሪያው ምሳሌ የሚነግረን በ10 ቆነጃጅት፣ በ5 ልባሞች፣ በ5 ሰነፎች ያስተማረን መጀመሪያ ራሳችን በሃይማኖታችን ላይ ምግባር ያለን ሃይማኖታችን ሕያው የሆነ የሚያበራ በማብራቱ ላይ ዘይት ያለው መሆን አለበት ነው። ራሳችን ከእግዚአብሔር ጋር ሳንገናኝ እኛ ንስሐ ሳንገባ እኛ እግዚአብሔር ጋር ሕያው የሆነ ግንኙነት ሳይኖረን ኮሚኒየን ህብረት ሳይኖረን ለሌላው ልንተርፍ አንችልም። ስለዚህ መጀመሪያ ውስጣችን መቀደስ እንዳለበት በ10 ቆነጃጅት ምሳሌ አስተማረን። በዚህ ዓለም ካሉት ልባሞች እንኖራለን፣ ሰነፎች እንኖራለን። እንግዲህ በደናግል ምሳሌ ያስተማረው ለዚህ ደናግል እንግዲህ ከክርስቶስ ጋር ለመኖር የቆረጡ የዚህን ዓለም ፍትወት ሁሉ ለማሸነፍ የቆረጡ ግን እነዛ ሁሉም አልተሳካላቸው። ምክንያቱም በውጫዊ ማስመሰል ብቻ ከእግዚአብሔር ጋር መኖር አይቻልም። እንዲህ በውጫዊ በመምሰል ነኝ በማለት ብቻ እንደማይቻል በ10 ቆነጃጅት ምሳሌ አስተማረን። ቀጥሎ ደግሞ ለራሳችን ብቻ ሳይሆን ለሌሎች ወገኖቻችንም ጠቃሚዎች መሆን እንዳለብን ደግሞ በመክሊቱ ምሳሌ አስተማረን። እንደምታውቁት 3 አይነት መክሊቶችን ሰጥቷል ለ3 የተለያዩ አገልጋዮች። ለአንዱ 5፣ ለአንዱ 2፣ ለአንዱ 1። ይሄን የመሰለ ሌላ ትምህርት በሉቃስ ወንጌል ምዕራፍ 19 ላይ ጌታችን አስተምሯል። እዛ ላይ ያስተማረው ትምህርት ግን ሐሳቡ ተመሳሳይ ቢሆንም የተወሰነ ይዘቱ ግን ይለያል። ሉቃስ ወንጌል ምዕራፍ 19 ቁጥር 13 ላይ 10 አገልጋዮችን ወይም ባሪያዎችን ጠርቶ 10 ምናን ሰጣቸው ይላል። ማቴዎስ ወንጌል ላይ ግን 3 ናቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ነው የሰጠው። ምንድን ነው ልዩነቱ? በሉቃስ ወንጌል ላይ ለሁሉም የተሰጠው እኩል ነው። ለ10 10 ማለት እያንዳንዱ 1 1 ማለት ነው።
ማቴዎስ ወንጌል ላይ ግን የተለያየ ነው የተሰጠው እና ባጭሩ የማቴዎስ ወንጌል የሚያሳየው ከሉቃሱ ብንጀምር የሉቃሱ መሰረቱን ነው። ለሁሉም አንዳንድ ምናን እኩል ነው የተሰጠው። ይሄ ለሁላችንም ክርስቲያኖች ያሉን የጋራ ጸጋዎች ነው የሚያሳየው። ጥምቀታችን አንድ ነው፣ ሃይማኖታችን አንድ ነው፣ ስጋውና ደሙ አንድ ነው፣ ንስሐው አንድ ነው። የተሰጠን መሰረታዊ የመጽደቂያ መንገድ አንድ ነው። ለሰማዕታቱ፣ ለቅዱሳን፣ ለበቁትም ለኃጢአተኛውም ያለው ክርስቲያን እስከሆነ ድረስ ጥምቀቱ አንድ ነው። የኛ ጥምቀትና የቅዱስ ጊዮርጊስ ጥምቀት አይለያይ። የኛ ጥምቀትና የእነ አቡነ ተክለ ሃይማኖት ጥምቀት አንድ ነው። በጥምቀት እኩል ነን። ስለዚህ ይሄ እኩል የሆነውን መነሻችንን በሉቃስ ላይ አሳየ። ማቴዎስ ላይ ደግሞ በዚህ በተሰጠን አንድ በሆነው እኩልና የጋራ ጸጋ ላይ ደግሞ እያንዳንዳችን ያለን የአገልግሎት ደግሞ ልዩ ጸጋ አለ። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 የተባለው ይሄ ነው። ለአንዱ በዛ ያለ ይሰጠዋል፣ እሱ ባወቀ እንደየአቅማቸው ሰጣቸው ይላል። እግዚአብሔር የሚሰጠው ጸጋ እንደምንችለው ነው። የማንችለውን ተሸክመን እንድንገዳገድ አያደርግም እግዚአብሔር። ነግደን በማናተርፍበት መስመርም አያሰማራንም እኛ እምቢ ካላልን በስተቀር። ተሸክመን ዳር የማንወጣውን መክሊትም አይሰጠንም። ስለዚህ አገልግሎታዊ የሆነ ጸጋን የሚመለከት ነው ይሄ። መድኃኒታችን ኢየሱስ ክርስቶስ እንግዲህ ሁለቱም ጸጋዎች ልንሰራባቸው እንደሚገባ አስተምሮናል። ሁላችንም የተቀበልነው የጥምቀቱ ክርስትናችን ከአንድ ማዕድ የመሳተፋችን ክርስቲያን የመሆናችን ጸጋም ፍሬ ይጠበቅበታል። በመጨረሻ ተቆጣጥሯቸዋል። እንደገና ደግሞ እያንዳንዳችን የተቀበልናቸው ልዩ ልዩ እሱ ባወቀ የሰጠን ጸጋዎችም ደግሞ ፍሬ ይጠበቅባቸዋል። በሁለቱም ማፍራት ይገባናል ማለት ነው። በመጨረሻ ሁለቱንም ተቆጣጥሯቸዋል። ስለዚህ እንደ 5 ቆነጃጅት ልባም እንደሆኑት በውስጥም ብቻ ሳይሆን ለሌሎችም መትረፍ አለብን ነው። አይተካኩም። እነዚህ አንዱ በአንዱ አይዋጥም። ምን ማለት ነው? ራሳችን ከእግዚአብሔር ጋር ግንኙነት ህብረት ያለን መሆናችን ብቻውን ለሌሎች አገልግሎት እንዳናገልግል፣ ስለሌሎች እንዳናስብ አያደርገንም። ማንም ክርስቲያን ለሌላው ጠቃሚ መሆን አለበት። ይሄ ሲባል ሁሉም በአንድ አይነት መስመር አይሰማራም። በበረሃ ከሰው ተለይተው የወደቁ ቅዱሳን እንኳን በዓለም ስላሉ ወገኖቻቸው ያለቅሳሉ፣ ያዝናሉ፣ ይጸልያሉ። የእነሱ አገልግሎት በጸሎት ነው። እባክህ ማርልን፣ ፍጥረትህን አስብልን እያሉ እንኳን ስለ ሰው ስለ ፍጥረቱ ሁሉ ያስባሉ። ቅድስት ቤተክርስቲያን ስለ ሁሉ ትጸልያለች። እንግዲህ ዛሬ አብይ ጾም ትልቅ አገልግሎቱ በጣም ደስ የሚል ነው። በተለይ ቅዳሜ ለእሑድ ሌሊት ያለው ቤተክርስቲያን አገልግሎት አርባዕት መወድስ የሚባለው አለ። በየጸሎት በሰዓታቱ ሊጦን፣ መስተብቁ፣ በእንተ ቅዱሳት በተባለው ጸሎት ቤተክርስቲያን ስለሚጓዙ ሰዎች ትጸልያለች። ስለተራቡ፣ ስለታመሙ፣ ስለተጨነቁ፣ ስለ ዝናማቱ ሳይቀር ቤተክርስቲያን ትጸልያለች። ቤተክርስቲያን ፍጥረቱን ሁሉ ወደ እግዚአብሔር የምታቀርብ ናት። ፍጥረቱን ሁሉ ወኪል ናት። የአዳም ክህነት አሁን በቤተክርስቲያን ነው ያለው። ክህነት ማለት ፍጥረቱን ሁሉ ወክሎ ማገልገል፣ ወደ እግዚአብሔር ምስጋና ማቅረብ፣ ልመና ማቅረብ ማለት ነው። ስለዚህ ሁለቱ አይተካኩም ነው እና ብቻቸውን የሚኖሩ እንኳን እኛን እያሰቡ ነው የሚጸልዩት። ለዚህ ነው በክርስትና አንድ ሰው የፈለገ ብቻውን ቢሆን አባታችን ሆይ ብሎ ነው እንጂ የሚጸልየው። አይ እኔ ያለሁት ብቻዬን ነው፣ በአካባቢ ምንም ሰው የለም፣ ስለዚህ አባቴ ሆይ ብሎ አይጸልይም። አባቴ ሆይ ብሎ የሚጸልይ ክርስቲያን አለ? የለም። ጌታችን ያስተማራል፣ አባታችን ሆይ። አንዱ ሰው ሲጸልይ እነማንን እያሰበ? በህሊናው በዓለም ያሉትን ክርስቲያኖች በሙሉ በህሊናው ተሸክሞ አንድ አባት ነው እናያለን። ስለዚህ ያን ሁሉ አስቦ አባታችን ነው ይላል። እዚህ ኢትዮጵያ ያለን ክርስቲያኖች ስንጸልይ በሌላው ዓለም ኢትዮጵያም በተለያየ ቦታ እኛ ካለንበት ሩቅ እና የማናውቀው በሆነ ቦታ ሁሉ ያሉትን በህሊናችን በልቡናችን ተሸክመን አንዱ ሌላውን መሸከም የግድ ነው። እንደ መጻጉዕ አልጋ መሸካከም ነው ክርስትና። መጻጉዕ አልጋው ተሸከመችው 38 ዓመት፣ እሱ ደግሞ ተሸከማት እንጂ ጥሎ መሄድ የለም። መሸካከም ነው ክርስትና። እኛ ዛሬ ብንሸከም ደግሞ ነገ ሌላው እኛን ይሸከምናል። ስለዚህ በክርስትና የተነጠለ እኔ የራሴ ጉዳይ ነው ስለሌላው አያገባኝ ማለት እንደማይቻል ጌታችን በእነዚህ አገልጋዮች አስተምሮናል። ቅዱስ ጳውሎስ ቆላሲስ 4:12 ላይ ኤጳፍራ የተባለው ቆላሲሶችን ወይም የቆላሲስ ክርስቲያኖችን አስተምሮ ያሳመናቸውን ሰው ስለ እናንተ በጸሎቱ ይጋደላል ይላል። ቅዱስ ጳውሎስ ቆላሲስ ሄዶ በአካል አላስተማረም። ቆላሲስ ያስተማረው የቆላሲስ ክርስቲያኖችን ያጠመቃቸው አስተምሮ ኤጳፍራ የተባለው ነው እና ቅዱስ ጳውሎስ መልእክት ሲልክላቸው ስለ እናንተ በማስተማር ብቻ አይደለም በጸሎቱም ይጋደላል ይላል እና ለሌላው የግድ ገንዘብ በመስጠት ወይ ሌላ አገልግሎት በመፈጸም ብቻ አይደለም፣ ስለ ሌላው በጸሎት መጋደል ትልቅ አገልግሎት ነው።
ነቢይቱ ሐና በሉቃስ ወንጌል ላይ እንደተገለጸችው በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ይላል ሉቃስ 2:37። በጾም በጸሎት የሚያገለግሉ ብዙ እናቶቻችን ብዙ አባቶቻችን አሉ። ትልቅ አገልግሎት ነው። የሌላው አገልግሎት የጀርባ አጥንት እሱ ነው። ሙሴ አማሌቅ ጋር ሲዋጋ እንደምታውቁት ታሪኩን ሙሴ እጁን ሲዘረጋ ማን ያሸንፍ ነበር? ማን ያሸንፍ ነበር? ሙሴ እጁን ሲዘረጋ እስራኤል ያሸንፉ ነበር። እስራኤል ሲባል ግን ዛሬ ያለችው እስራኤል አይደለችም። እንዲህ ዝም ብሎ የማይለይ ዛሬ ያለችው እስራኤል አይደለችም። ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ የተስፋው ልጆች ዛሬ የሳራ ልጆች የእምነት ልጆች ናቸው። በክርስቶስ ያላመኑ ግን የባሪያይቱ የአጋር ልጆች ናቸው። ዛሬ ያሉት በስጋ እስራኤላውያን አይደሉም። ክርስቶስን አሳልፈው የሰጡ ያለ ቄሳር ንጉሥ የለንም ያሉ ናቸው። እና ዝም ብሎ አንዳንድ ምንድነው በምን ዘመን ምን ያለ ምን እያለ ይኖራል አይነት ይሞታል አይነት መሆን የለብን። ዛሬ ያለችው እስራኤል አይደለችም። ዛሬ እስራኤል የምንባለው እኛ ክርስቲያኖች ነን። የአብርሃም ልጆች እኛ ክርስቲያኖች ነን። የተስፋው ልጆች እኛ ክርስቲያኖች ነን እንጂ ያቺ የዛሬ ስንት ዓመት 70 ምናምን ዓመት ተመልሳ ከጠፋች በኋላ የመጣችው እሷ አይደለችም። ለማንኛውም እንደዚህ ሙሴ እጁን ሲዘረጋ እስራኤል ያሸንፉ ነበር ነው እና ለእስራኤላውያን ድል ማድረግ የኢያሱም ውጊያ አስፈላጊ ነው። የሙሴም እጁን መዘርጋት አስፈላጊ ነው እና ለቤተክርስቲያን አገልግሎት ስኬታማነት በተልእኮ ላይ ያሉት ጠንክረው መስራታቸውም አስፈላጊ ነው። ከኋላ ደግሞ የሚጸልዩ በጸሎት ጽሙዳን ሆነው እጃቸውን ዘርግተው ወደ እግዚአብሔር ሕሊናቸውን ሰቅለው የሚማልዱ የሚጸልዩም ደግሞ እነሱም አስፈላጊ ነው። ያንዱ በሌላ አይተካካም እና የግድ ለሌሎች ጠቃሚ መሆን አለብን ነው። በዚህ መክሊት ያስተማረው ጌታችን እንደዚህ ነው። ወደ ሩቅ አገር ሄደ። መክሊት ከሰጣቸው በኋላ ወደ ሩቅ አገር ሄደ ይላል። ይሄ ማድረጉን የሚያሳይ ነው። ጌታችን አድርጓል። ከማድረጉ የተነሳ ነው እንጂ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ከደቀ መዛሙርቱ ከሁላችንም አይለይም። ግን ደግሞ ወደ ሰማይ ሄዷል። ይመጣል። እስኪመጣ ድረስ ግን ጊዜ አለ። እንዲሁም ደግሞ ለእያንዳንዳችን ጊዜ ይሰጣል። ወዲያው መክሊት ሰጥቶ አትርፍ ወዲያው አምጣ የሚል አይደለም። የሚታገስ አምላክ ነው። ጊዜ ይሰጣል። ወዲያው ቶሎ ዓመት ሆነ ሳምንት ሆነ ቶሎ አምጡ እያለ የሚያስጨንቅ አይደለም። ለዚህ ነው ከብዙ ጊዜ በኋላ ተመለሰ የሚለው። ይታገሳል። ዕለቱን ሰጥቶ ወዲያው አምጡ ውለዱ የሚል አምላክ አይደለም። ቸር ነው። ይመላለሳል። በብዙ ምሳሌ እንደተነገረው 3 ዓመት ተመላለሰ እንደዚህ እየተባለ እንደተናገረው። ስለዚህ ጌታችን ሲያርግ ጸጋን ሰጥቷል። አረገ ውስተ አርያም ፄወው ከፄዋ ወውሃብ ከጸጋ ከለእጓ ለመሕያው እንደተባለ ወደ ሰማይ አረግህ ጸጋንም ለሰው ልጆች ሰጠ ይላል። ስለዚህ እያንዳንዳችን ክርስቲያኖች ሁለት አይነት ጸጋ አለን። ምን አይነት ጸጋ? አንደኛ ሰው በመሆናችን የተሰጠን ተፈጥሯዊ ጸጋ አለ። ሰው ሁሉ የየራሱ ጸጋ አለው። ማንም ሰው ያለ ጸጋ የተፈጠረ የለም። ብዙ ጊዜ ሰው በልጅነቱ የሚያደርገውን ወላጆች ቢያስተውሉ የሚሆነውን አይነት ነገር በልጅነቱ ያሳያል ይባላል። ግን ብዙ ጊዜ ተው እንደዚህ በሚል በማዋከብ ካልሸፈነው በስተቀር ብዙ ጊዜ እግዚአብሔር የሰጠን ዝንባሌ ወይም ስጦታ በልጅነት በተለያየ መንገድ ሊገለጥ ይችል ይሆናል። ብቻ ሰብአዊ ጸጋ አለው እያንዳንዱ ሰው፣ ያንዱ እንዲህ ያንዱ ሌላ። እኛ ደግሞ ክርስቲያኖች በጥምቀት ደግሞ የተሰጠን ሌላ ጸጋ አለ፣ ልዩ ጸጋ አለ፣ ያልተጠመቁ የሌላቸው። ስለዚህ ሁለት አይነት ጸጋ አለን ነው። እንግዲህ መክሊቱ ይህን ሁሉ የሚያሳይ ነው። እንግዲህ በዚህ ምሳሌ ውስጥ 3 ነገሮች አሉ። አንደኛው ለአገልጋዮች የተሰጠው መክሊት ነው። ሁለተኛው የተሰጣቸው መክሊት እንዴት ባለ ሁኔታ እንዳደረጉት እንደነገዱበት እንዳተረፉበትና የነሱ ሁኔታ ነው። ሶስተኛው ጌታቸው መልሶ መምጣቱና የአገልጋዮቹ ፍጻሜ ነው። በጣም ጠቅለል አድርገን ባጭሩ ነው ለማየት የምንሞክረው። እንግዲህ ለአገልጋዮቹ የተሰጠው አደራ መክሊት ነው። መክሊት ስጦታ ነው። ቅድም እንዳነሳሁላችሁ 1 መክሊት፣ 2 መክሊት፣ 5 መክሊት። መክሊት ምን ያክል ነው የሚለውን ማወቅ ያስፈልግ ይመስለኛል። 1 መክሊት ትንሽ ገንዘብ አይደለም። ዛሬ ባለው መክሊት ማለት ምናልባት ማርያ ቴሬዛ ወይም ማር ቴሬዛ የሚባለውን የብረት ገንዘብ የምታውቁ ካላችሁ እንደዛ አይነት ገንዘብ ማለት ነው። እና የብር ከሆነ ከብር ከሲልቨር የተሰራ ከሆነ 1 መክሊት በዛሬው ገበያ ዋጋ ከ20,000 እስከ 25,000 ዶላር ወይም ዛሬ ባለው ብር ዋጋ ከ3 እስከ 4 ሚሊዮን ይሆናል። ከ3 ሚሊዮን እስከ 4 ሚሊዮን 1 መክሊት የብር ከሆነ
የወርቅ ከሆነ ደግሞ ከ290 ሚሊዮን እስከ 340 ሚሊዮን በቃ 300 ሚሊዮን አካባቢ ይሆናል አንድ መክሊት የወርቅ ከሆነ። ስለዚህ ምን ያህል ብዙ ነው ማለት ነው። የብሩን እንኳን ብቻ ብንወስደው አንዱ መክሊት የሲልቨሩ ማለት ነው 3 ሚሊዮን ተኩል አካባቢ የሚለውን እንኳን ብንወስደው አንድ ሰው በአመት 50 ሺህ ወይ በወር 50 ሺህ ብር ደመወዝ ያገኛል ብለን ብንወስድ 50 ሺህ በአመት ስንት ማለት ነው? 600 ሺህ የ5 አመት ደመወዝ ማለት ነው አንዱ መክሊት እንኳን። የወርቅ ከሆነ ደግሞ የብዙ መቶ ዓመታት ደመወዝ ነው። ስለዚህ የተሰጣቸው ገንዘብ ቀላል አይደለም። አንድ መክሊት ሲባል ዝም ብሎ አንዲት የሆነች እንዳሁን አንድ ብር ወይ አንድ የሆነ ነገር አድርገን እንዳንወስደው ብዙ ነው የተሰጣቸው። ብዙ ነው የተሰጣቸው ለሁሉ። የባለ ሁለቱ በዛው መጠን ይበዛል፣ የባለ ሶስቱ በዛው መጠን ይበዛል። እንግዲህ አገልጋዮቹ በተሰጣቸው መክሊት መሰረት ሁለቱ አገልጋዮች አትርፈው መጡ። በተሰጣቸው ወዲያውኑ ወደ ስራ ተሰማርተው ትርፍ ይዘው ውጤት ይዘው ነው የመጡት። የተወደዳቸው እግዚአብሔር ቤተሰቦች እኛ ክርስቲያኖች ስራ ያለብን ስለሆን ያለ ስራ የምናባክነው ጊዜ መኖር የለበትም። ወዲያውኑ ወደ ስራ የተሰማሩት። ስለዚህ እኛ ክርስቲያኖች የምናባክነው ጊዜ ሊኖር አይገባም። ክርስቲያን ጊዜ ውድ ነው። በዋዛ በፈዛዛ በቀልድ በከንቱ ነገር የሚያልፍ ጊዜ ሊኖር አይገባም። ጊዜን የመሰለ ጸጋ የለም። ንስሐ የሌለው ጸጋ ቢኖር ጊዜ ነው። ምናልባት እንደ ሕዝቅያስ በኋላ መልሶ አልፎ ካልተጨመረ በስተቀር የፈለገ ንስሐ ብንገባ ወደ ኋላ መመለስ አንችልም። ያለፈውን ቀን ወደ ዛሬ ማምጣት አንችልም። ስለዚህ ጊዜ በጣም የመጨረሻ ውድ ሀብት ነው። ትርፋቸው በተሰጣቸው መጠን ነበር። ባለ 5 5 ባለ 2 2 አተረፉ። ብዙ ከተሰጠው በዚያው መጠን ብዙ ይጠበቅበታል። ሰው የሚጠበቅበት በተሰጠው ነው። ባለ 2ቱን ለምን 5 አላተረፍክም አላለው። ለምን 3ም አላተረፍክም አላለው። አምላካችን ትንሽ ይዘን እንድንቀርብ ለምሕረቱ ምክንያት የሚሆን ነገር ይዘን እንድንቀርብ እንጂ የሚፈልገው ብዙ ትርፍ አምጡ፣ ይሄን ያህል ሰጥቼ ይሄ የት አለ የምጠብቀው እንዲህ የሚል አምላክ አይደለም። የቸርነቱ ብዛት ግን ሰጥቶ ዘርቶ ግን ትንሽ ፍሬ ይፈልጋል። እንዴት ይሆናል? ለራሳችን ጥቅም ነው፣ ለሱ አይደለም። ስለዚህ ሁለቱ አገልጋዮች አትርፈው ነው የመጡት። ሶስተኛው ግን እንደምናውቀው እንዲያውም ክፉ መልስ ይዞ ክስ ይዞ ነው የቀረበው። አሁን እዚህ ላይ ያላተረፈው አገልጋይ ክፉ ያላፈራው አገልጋይ ከሶስቱ አንደኛው ነው። ሁለቱ አትርፈዋል። ይሄ ማለት በዚህ ዓለም ብዙዎቹ የክርስቶስ አገልጋዮች ያተርፋሉ ማለት አይደለም። ይህን በሌላ ምሳሌ ያስተምሮናል። ከ10 ከተፈወሱት ለምጻሞች ጌታውን ፈዋሹን ለማመስገን የተመለሰው ስንቱ ነበር? አንዱ ብቻ ነው። 9ኙ አልተመለሱም። ስለዚህ አብዛኛው የማያመሰግን ውለታ ቢስ መሆኑን በእነዚህ በተፈወሱት በ10 ለምጻሞች አሳይቶናል። ታሞ የተነሳ እግዚአብሔርን ረሳ እንደሚባለው ብዙ ሰው ይዘነጋል። ብዙ ነገር ተደርጎልን እስኪደረግልን ጭንቅ ይለናል። ከዛ በኋላ እንረሳለን። እኔ አንድ የገጠመኝ ላስታውሳችሁ። የሆነ መንገድ ላይ አውሮፕላን ላይ የሆነ ቴክኒክ ነገር ተፈጠረና በጣም ከባድ ችግር የምናርፍበት ቀርቶ ወደ ሌላ ቦታ ጉዞ ተጀመረ እና እዛ ውስጥ የነበረው ሰው በቃ ጭንቀት በጭንቀት ሆነ። እኔ እምነት እንደሚጠቅም የተረዳሁት በተግባር ያኔ ነው። በእውነቱ በተግባር እምነት ምን ያህል እንደሚጠቅም ያኔ ነው የተረዳሁት። እና በቃ ብዙ ጭንቀት ሆነ፣ ልቅሶ ሆነ እና ማጽናናቱ ምኑ ከባድ ነበር። እንደዛ ሆኖ በኋላ መቼ እግዚአብሔር ቸር ነው በሆነ ነገር ሆነና በሰላም ታረፈ። ያን ጊዜ የብዙ ሰው በጣም የገረመኝ ተመስገን እንኳን አረፍን ሲል የሰማሁትን እኔ አላቅም። በልባቸው ብለው ሊሆን ይችላል። ስለ ቀጣይ ጉዞው ነበር ሰው ኮኔክቲንግ ፍላይት የነበረው እንዴት ነው በቃ ሌላ ጉዳይ ሆነ እንጂ ተመስገን ከዛ ጭንቀት ገላገልከን ብሎ ሲያመሰግን ያየሁትን እንጃ በልቡ ሊሆን ይችላል። ምን ያህል እግዚአብሔርን ውለታ እንደምንረሳ እኔ በተግባር እማረሰው ያየሁበት ጊዜ ነው። በጣም እግዚአብሔርን ቸርነት እንረሳለን፣ ውለታውን እንረሳለን። ከመሬቶቹም ከተዘራባቸው ያተረፈው ወይም ያፈራው 1/4 መሬት ነው። እንደምናውቀው 3ቱ መሬቶች ከ4ቱ አላፈሩም። 3ቱ ዘር አላፈራም። እዚህ ላይ ግን ጌታችን ከ3ቱ አገልጋዮች አንዱ ብቻ ፍሬ እንዳላፈራ ትርፍ እንዳላተረፈ እና እንደተጠየቀ በዚህ ሊያስተምረን የፈለገው ምንድን ነው? አንድ መክሊት ብቻ የተሰጠው እንኳን የተጠየቀ ከሆነ ባለማፍራቱ ፍርድ የተፈረደበት ከሆነ ብዙ ጸጋ የተሰጣቸው ብዙ መክሊት የተሰጣቸውማ ባያተርፉ ምን ያህል ተጠያቂ ይሆናሉ የሚለው እንድንማር። እግዚአብሔር አንዲት መክሊት ከሰጠው እንኳን ፍሬ የሚጠብቅ ከሆነ ውጤት የሚጠብቅ ከሆነ
በአንዷ መክሊት ያላተረፈ ያልሰራ የሚፈረድበት ከሆነ ብዙ ከተሰጣቸውማ ምን ያህል ብዙ ይጠበቃል የሚለውን እንድንማር ከዚህ እንድንማር። እንደዚሁ ባለ አንድ መክሊቱን እንዲህ የጠየቀው ይሄ ብዙ ኃላፊነት የለብኝም በማለት ማምለጥ እንደማይቻል ነው። አንዳንድ ሰዎች እንደዛ ይላሉ። እኔ ቄስ አይደለም፣ እኔ መነኩሴ አይደለም፣ እኔ ጳጳስ አይደለም፣ እኔ ምን አገባኝ፣ እኔ አይመለከተኝም፣ ይሄ ቄሶች ጉዳይ ነው፣ ይሄ ቤተ ክህነት ጉዳይ ነው፣ እንዲህ የሚሉ ሰዎች አሉ። ይሄ ሰበካ ጉባኤ ጉዳይ ነው። እንዲህ በማለት ማምለጥ አይቻልም። ጸጋ ተሰጥቷል። ሁላችንም ቢያንስ አንድ መክሊት አለን። በዚህ አለመስራት አይቻልም። ማምለጥ አይቻልም። አለማፍራት አይቻልም። አለማትረፍ አይቻልም። ሁሉም ሰው ጸጋ አለው። ስለዚህ ባለ አንድ መክሊቱ ባለማትረፉ እንደተጠየቀ ያስተማረን እንዲህ ባለ መንገድ እንማር ነው። ይሄ እኔ አይመለከተኝም ማለት አይቻልም። ክርስትና የውክልና ሃይማኖት አይደለም። ጉዳያችንን ለሰበካ ጉባኤው፣ ለቤተ ክህነት፣ ለመሳሰለው ሰጥተን ከዛ በኋላ እኛ ምንም ስለቤተክርስቲያን የማይመለከተን አይደለንም። እያንዳንዳችን መነገድ ማትረፍ ግዴታችን ነው። እንግዲህ የመልካሞቹ አገልጋዮች መልስ አለ። ባለ አምስቱ 5 ሰጥተኸኝ ነበር፣ እነሆ 5 አተረፍኩበት አለ። ባለ ሁለቱም 2 ሰጥተኸኝ ነበር፣ እነሆ አተረፍኩኝ፣ 2 አትርፌአለሁ አለ። የተወደዳችሁ የእግዚአብሔር ቤተሰቦች ከእነዚህ መልካም አገልጋዮች መጀመሪያ የምናየው ነገር የሰጣቸው እሱ መሆኑን እውቅና መስጠታቸው ነው። እነሆ 5 ሰጥተኸኝ ነበር፣ 2 ሰጥተኸኝ ነበር አሉ። ከሱ የተሰጠ መሆኑን እውቅና ሰጡ። ያለን ነገር ሁሉ ከሱ መሆኑን እውቅና መስጠት ማወቅ ትልቅ ነገር ነው። ባለቤቱን ማወቅ ከባለቤቱ ደግሞ ምን እንደሚፈለግብንን ይነግረናል። ያለን ነገር የኛ አይደለም፣ የተሰጠን ነው። አካላችን የተሰጠን ነው። ጊዜያችን የተሰጠን ነው። ገንዘብ ካለን የተሰጠን ነው። ጤናችን የተሰጠን ነው። ምን ያልሰጠን ምን ትብከ ዘኢነሳይከም ካልእከ እንዳለ ቅዱስ ጳውሎስ ከሌላው ያልወሰድከው ምን አለ? ምንም የለም። የሰማነው እውቀት አለ ብንል እኛ የፈጠርነው አለ ሰምተን ያም ተያዝ አትያዝ ብለን ደክመን እግዚአብሔር በሰጠው አይምሮ ሁሉ ነገር እግዚአብሔር እስኪ የኛ የሆነ ምን አለ? ምንም። ይሄን ማወቅ በጣም ወሳኝ ነው። እነሆ ሰጥተኸኝ ነበር። ለስራም ያነሳሳቸው የተቀበሉት መሆኑን ማወቃቸው ነው። የተቀበልነው ከሆነ ኃላፊነት ነው፣ ዕዳ ነው፣ ማትረፍ ይፈልጋል። ሰው ከባንክ ተበድሮ ቁጭ ይላል። ብድርን ያህል ነገር ይዞ ብድር የሚፈልገው ነገር አለ። ስለዚህ ከእግዚአብሔር የተቀበልነው ነገር ሁሉ መክሊት ነው፣ ከሱ የተሰጠን ነው፣ እናተርፍበት ዘንድ ነው። ስለዚህ ትልቁ ነገራቸው መጀመሪያ የሰጣቸው እሱ መሆኑን ማወቃቸው ነው። ሰጥተኸኝ ነበር አሉ። ከዛ ደግሞ ለታማኝነታቸው ማስረጃ የሚሆን ውጤት ነው ይዘው የመጡት። ባለ 5ቱ 5 አትርፎ፣ ባለ 2ቱ 2 አትርፎ። አሁን እንዲህ አትርፌአለሁ ማለታቸው ቅዱሳን ስለ ፍሬያቸው ስለ ስራቸው እነሱ የሚናገሩ ሆኖ አይደለም፣ ስራቸው የሚያናግር ስለሆነ ነው። በፍርድ ቀን የሚመሰክርላቸው ራሱ ነው። በትንሹ ታምነሃል በብዙ ሾመሃል ብሎ የሚመሰክርላቸው እሱ ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ የሚመሰክርላቸው እሱ ነው። በሰው ፊት መስክራችሁልኛልና ብሎ በአባቱ ፊት የሚመሰክርላቸው እሱ ነው። ስራቸው የሚያስመሰክርላቸው ስለሆነ ነው። ስለዚህ ሃይማኖታቸውን በምግባር በውጤት ይዘው ነው የመጡት። ቅዱስ ያዕቆብ እንዳለው ቅዱሳን መጻሕፍት እንደሚነግሩን ከእምነት ከተግባር ከፍሬ ከውጤት ከስራ የተለየ እምነት የሞተ ስለሆነ ከዛም ጌታችን ሁለቱንም አመስግነው ተቀበላቸው። አንተ በጎ ታማኝ ባሪያ በትንሹ ታምነሃል፣ ኦ ገብረ ኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ በውስተ ፍሥሓሁ ለእግዚእከ። በትንሹ ታማኝ የሆንክ ታማኝ ጠቢብ አገልጋይ ባሪያ በትንሹ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አላቸው ይላል። ስለዚህ ሁለቱንም አመሰገናቸው። የተወደዳቸው የእግዚአብሔር ቤተሰቦች የምስጋና ቀን አለ። እንደሚገባ ጸንተን በተሰጠችን መክሊት ትንሽ ይዘን በፊቱ ከቀረብ የምስጋና ቀን አለ። ክርስቶስ አገልጋዮችን ያመሰግናቸዋል። በዚህ ዓለም ጌቶች፣ ባለስልጣኖች አገልጋዮቻቸውን የማያመሰግኑ ሊኖሩ ይችላሉ። ፊት መስጠት አያስፈልግም እንደዚህ በማለት ይህ ነገር ካደረኩለት ይበቃዋል የማይሉ ክርስቶስ ግን ያመሰግናቸዋል አገልጋዮች። አንተ በጎ ታማኝ ባሪያ ይላል። በነገራችን ላይ እኛም ሰውን ግን በነገራችን ላይ ማመስገን መቻል አለ። ታንኪዩ ማለት ያስፈልጋል። እንደው ሲጎድል ብቻ ማማረርን አለ መልመድ ያለብን። ሰው ለሚያደርገው ነገር እውቅና መስጠት አለ። የሚያደርገው ሰው
ምስጋና ውለታ ጠብቆ አያድርገው። ስናደርግ በተቻለ መጠን ከሰው ምንም ጠብቀን አናድርግ። ከሰው ምስጋና ጠብቆ የሚያደርግ ሰው ያደረገው ለእግዚአብሔር ሳይሆን ለራሱ ነው ይላል ማር ይስሐቅ። ግን እኛ ግን ምንም ነገር ሲደረግልን እውቅና መስጠትን እንልመድ። እግዚአብሔር ይስጥልኝ ወንድሜ፣ እግዚአብሔር ይስጥልኝ እህቴ፣ አመሰግናለሁ ማለትን መልመድ አለብን። ታንኪዩ ማለት እውቅና መስጠት ነው። አድራጊውንም ያበረታተዋል እና ጌታችን ያመሰግናቸዋል አገልጋዮቹን። ከዛም ሁለቱንም ሸለማቸው። ወደ ጌታችሁ ደስታ ትገባላችሁ አላቸው። የክፉ አገልጋይ መልስና ፍጻሜ በተቃራኒው ነው። የክፉ አገልጋይ መልስና ፍጻሜ ካለማትረፉ ውጤት ይዞ ካለመምጣቱ በላይ ነገር ክስ ነው ይዞ የመጣው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ፣ ፈራሁም። ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። እንግዲህ ይህ ሰው ለጥፋቱ ያቀረበው የመከራከሪያ ሐሳብ አርጊውመንት፣ ክርክር ነው ይዞ የቀረበው። ራሱ ባዘጋጀው መልስ ነው ተማምኖ የቀረበው። ብዙ ሰዎች ላለማመናቸው፣ ንስሐ ላለመግባታቸው፣ ወደ ቅዱስ ምስጢር ሥጋውና ደግሞ ላለመቅረባቸው በቂ ምክንያት ያላቸው ይመስላቸዋል። የማናችንም ምክንያት ግን በቂ ሊሆን አይችልም። የማንም ሰው ምክንያት በቂ ሊሆን አይችልም። ስለዚህ ይህ ሰው ያቀረበው ምክንያቱ እንዲያውም መወቀሻው ነው የሆነበት። እንግዲህ ይህ ሰው ያቀረበው ምንድን ነው ያለው? አንተ ካልበተንክበት የምትሰበስብ ካልዘራበት የምታጭድ ክፉ ሰው እንደሆንኩ አውቃለሁ። ስለዚህ መክሊትህን ቀበርኩት። ምናልባት ገና ለገና አተርፋለሁ ሲል ቢጠፋብኝ በዋናውን እንዳልጠየቅ ቢያንስ ባለማትረፍ ብጠየቅ ይሻላል፣ ዋናውን በማጥፋት ከምትጠየቅ። ስለዚህ እንደውም የተሻለ ነው ያደረግኩት። ቢያንስ ትርፍ እንኳን ባላስገኝልህ ዋናውን ጠብቄልሃለሁ። ስለዚህ እንደውም የተሻለ የአዋቂነት ስራ ነው የሰራሁት ማለት ነው። ለራሱ ብልህ እንደሆነ የሚያስብ ሞኝ አለ እንደሚለው መጽሐፍ። እንደዚህ ላለመስራታችን፣ በጣም ላለማመናችን፣ መልካም ላለማድረጋችን አሳማኝ ምክንያት ያለን የሚመስለን ሰዎች እንኖራለን። ለምን ንስሐ አልገባሁም? ይሄ እንዲህ እየሆነ ለምን አላመንክም? እንዲህ እየሆነ በዚህ ዓለም ይሄ እያለ እንዴት ልመን? የማንም ሰው ምክንያት ግን በእግዚአብሔር ፊት ሲቀርብ ከንቱ ነው። አሁን የዚህን ሰው ምክንያት እንመልከት። ምን ማለት ነው? አንተ ካልዘራህበት የምትሰበስብ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ እንዲህ እንደምትለው አንተ እንደምትለው ክፉ ጌታ ነኝ እንበልሽ። ግን አንተ እንዳልከው እኔ ክፉ ጌታ ከሆንኩ ከፍቅር የተነሳ እንኳን ባይሆን ከመፍራት የተነሳ ፍሬ ልታፈራ ይገባ ነበር ነው። ምክንያቱም እኔ ካልበተንኩበት የምሰበስብ ካልዘራሁበት የማጭድ ክፉ ከሆንኩ ካንተም ፍሬ እጠብቃለሁ ማለት ነው። ስለዚህ ለክፉ ሰው ቢያንስ በፍቅር የተነሳ እንኳን ባይሆን ቅጣት እንዳይጠብቅ ብለህ ተዘጋጅተህ ትንሽ ፍሬ ይዘህ መምጣት ነበረም። ስለዚህ በራስህ ቃል ትታሰራለህ፣ ይፈረድብሃል ነው። አዎ እሱ እንዳለው ካልበተነበት የሚሰበስብ ክፉ ከሆነ የሆነ ነገር የቁጣ ማብረጃ ማስታገሻ የሚሆን ይዞ መቅረብ ነበረበት። ስለዚህ በራሱ ቃል ነው የታሰረው። ሌላ ሁለተኛው ደግሞ እሺ አንተ እንደምትለው ዋናውን እንዳላጠፋ ብዬ ነው አልክ። መልካም ኪሳራ ሊያስከትል የሚችል ነገር ውስጥ ብዙ ጥቅም ቢያስገኝም ግን ደግሞ ሊያከስር የሚችል ነገር ውስጥ አለመግባት እሺ ይሁን። ግን ለባንክ ለለዋጮች ልትሰጠው ትችል ነበር። እንግዲህ መቼም ከሞላ ጎደል ባንክ የተሻለ ቦታ ነው ይባላል። ያው መቼም በዚህ ዓለም ያለ ነገር ሁሉ ሪስክ ያለው ሆኖ እንዳለ ሆኖ ባንክ የተቀመጠ ገንዘብ በአንጻሩ የተሻለ ሴፍ ነው ቢያንስ ይባላል። እንግዲህ ያን ጊዜም ነበረ ይሄ ልማድ። ስለዚህ ጌታችን እንዲያው ጨመር ያለ ትርፍ ማግኘት እንኳን ባልችል ቢያንስ መናኛ የሆነ ወለድ እንኳን እንዳገኝ ለለዋጮች ለባንክ ልትሰጠው ይገባህ ነበረ። ስለዚህ ይህንን አለማድረግ በራሱ ያስከስስሃል፣ ያስወቅስሃል፣ ጥፋተኛ ያደርግሃል። ተወደዳችሁ እግዚአብሔር ቤተሰቦች እንደው ጠንከር ያሉ ጉዳዮች እንደው ብዙ ጥብዓት የሚጠይቁ ጉዳዮች እንኳን ባናደርግ በአቅማችን የሆኑ ልክ ባንክ ገንዘብ እንደማስቀመጥ ማለት ነው። በአቅማችን ልንሰራቸው የምንችላቸው ብዙ ነገሮች አሉ። ቢያንስ እነዛን እንስራ። እንደ ታላላቆቹ ሰማዕታት በአደባባይ መመስከር ባንችል
እንደ ታላላቆቹ ቅዱሳን እንዲያው በብዙ ጾምና ጸሎት መጋደል ባንችል በአቅማችን ግን መስራት የምንችለው አለ። ልክ ከባንክ እንደሚገኝ ትንሽ እንደሆነች ወለድ ትንሽም ብትሆን ደግሞ ትንሽ ስራ ልንሰራ እንችላለን። ሁላችን እንዲያው ትልቁን መስራት ባለመቻላችን እጃችንን አጣጥፈን አንቀመጥ ነው። እንደ ትልልቆቹ ቅዱሳን ስላልሆን እኛ ዋጋ የለንም ስራ የለን አንበል። ሁሉም ስራ አለ። እግዚአብሔር ደግሞ የሚንቀው ስራ የሚንቀው ውጤት የለም። እግዚአብሔር የዛችን ሴት 2 ሳንቲሞች የተመለከተ አምላክ ነው። እግዚአብሔር የሚመለከተው ልቡናን ነው፣ የስራውን ትልቅነት አይደለም፣ የሥራውን ብዛት ማነስ አይደለም። ለዚህ ነው ባለ 5ቱንም ባለ 2ቱንም ትርፋቸውን አመስግነው የተቀበላቸው። ለዚህ ነው የትርፉ መጠን የተለያየ ነው። የአንዱ 5 የአንዱ 2 ግን ሁሉም በርትዓት በቅንነት ቀርበዋልና አመስግነው ተቀበሏቸዋል። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር የሚቀበለው የትልቅነቱና ትንሽነቱ የውጤቱ ጉዳይ አይደለም፣ ቅን ልቡናን ነው። እግዚአብሔር አስቀድሞ የሚያየው ልቡናችንን ነው። ወነጸር እግዚአብሔር ለአቤል ወላይ ለመስዋዕቱ የሚለው ለዚህ ነው። እግዚአብሔር ወደ መስዋዕቱ ሳይሆን መጀመሪያ የተመለከተ ወደ ማን ነው? መጀመሪያ ወደ ማን ተመለከተ ይላል? ወደ አቤል ነው። ወደ መስዋዕቱ በኋላ ነው አቤል